አንበሳ ቃል የገባውስ አራት አንበሳ ቃል የገባው ለዚህ ነው ቤተሰብ ሞተብኝ ብሎ የወጣው ዛሬ ከቲክቶክ። ምን ቦጥ ይሰጣል? ምን አለውና ነው የሚሰጠው? ምን አለውና ነው የሚሰጠው? ታዲያ ለምን አልፖስትሽም? አንድ ላይ አድርጋችሁ። እኔ አሁን እኮ ደክሞኝ ነው እንጂ የት ነህ በሚል ዘፈን የሀቢባን ጌም አድርጋችሁ የሰጡትን ጊፍተር ሊስት አድርጋችሁ አራት አንበሳ የጌምሽ ቀን ሰጥሻለሁ። አልሰጥም። ላይቭ ላይ ያለ ነው። አይ እኔ እኮ ደንግጬ ቼክ አረኩኛ። ገብቷቸዋል። ደንግጬ አማቾቹ እኮ ጓደኞቼ ናቸው። አማቾቹ ጓደኞቼ ናቸው እና ሰላም ነው ምናምን ስል ነው ምንም ነገር የለም ምንድን ነው አሉ። የሞተ ሰው የለም። ኔቢ ዘመዶች የሚላቸው እነዛ ስታርባክስ ኢምፕሎዮቹ ሊሆን ይችላሉ። ኤግል ጓደኛዬ ነው። ኤግል አይደለም። ኤግልን አውቀዋለሁ። ኢምፐርሰን አውቀዋለሁ። አለ እስጂ አላት። ቆይ ትልክልሻለች። መንጋ ፍለጋ ሄዶ ነበር። በግ ሊገዛ ሀቢባ ቤት ገባና ለቀጠሮ ጌምሽ 4 ነው 3 አንበሳ ሰጣለሁ። ለቀጠሮ ጌምሽ ይሄው ችግር ሲመጣባቸው ትደርስላቸዋለች። ስምን እኮ መገንባት ከባድ ነው ወዶቼ። ስም መገንባት በአንድ ሌሊት የተገነባው ስም ይጠፋል። በአንድ ሌሊት የገነባው ስም ይጠፋል። ስምን እንደመገንባት ከባድ ነገር የለም በምድር ላይ። ዘላለም የሰራውን ሬፑቴሽን በአንድ ሌሊት ይጠፋል። ለዚህ ነው የሚፈሩት እነ ዮናስ እነ ሊያም ምናምን የሚፈሯቸው። ለዛ ሰዎች የሚፈሯቸው ለዛ በአንድ ሌሊት የገነባው ስም በአንድ ሰው ቾይስ ኦፍ ወርድ ይጠፋል። ፋክት። አንድ አንበሳ $350 ነው። ወደ 70-80 ሺህ ብር ነው። ያ ፋሽን አረጉት እኮ። እኔ ልስምሽ ፈልጋለሁ ብሎ ይጠሩንና ይገሉናል። ወንዶች ምን እንደሆኑ አላውቅም ዘንድሮ። እኔ ልስምሽ ፈልጋለሁ ልመክርሽ ፈልጋለሁ ብሎ ይጠሩሻል። ልመከር ሄጃለሁ ብለሽ ለጓደኞች ምናምን ተናግረሽ እሱ ጋር ስትሄጂ ይደፋሻል። ከገደለሽ በኋላ ከፎቅ ዘለለች። ስፓይደርማን ሆነን እንደኛ ሴቶች ወንዶች ስፓይደርማን ሆነን እንዴ? ከፎቅ ዘለለች። ምን ይሉብናል? ይዋሹብናል። አሁን እኮ ከበደ እኮ ዘንድሮ የኛ ነገር። አልፈልግህም ካልሹ ገሎ ለጅብ ይሰጣል ስጋሽ። ሲምፕል። አልፈልግህም ያማቸዋል ወንዶች ምን ሆኖ ናቸው? ምን ሆኖ ነው ግን? አልፈልግህም ካልሹ
በእናታችሁ የሆነ ፀጉር እዚህ ጋር አለ። ቆይ ይቅርታ። ለክርስትና ደግሞ ክርስትና አለው ስትወልዳሉ ነግሬያቸዋለሁ እኮ ከማርገዟ በፊት እኮ መክሪያት እኮ ነው ይህንን ቢዝነስ ኦፖርቹኒቲ መክሪያት እኮ ነው የሄደችበት እንጂ አርግዣ አልኳት። የዛን ቀን አርግዣ አልኳት። አርግዢ ካልኳት በኋላ አረገዝኩኝ። ጀንደር ሪቪል፣ ቤቢ ሻወር፣ አሁን ደግሞ ወለድኩ። ስወልድና አንበሳ በአንበሳ እንቀበሏለን ቤቢዬ። ከዛም በኋላ ደግሞ ክርስትና በአንበሳ ኬክ ይቆረጥ ሁሌ ባይዘወይ ኬክ አበሻ ዲያስፖራ አበሻ ኬክ ሲያ የሆነ ነገር ስሜት ይሰማዋል። እንደዛ 6 ወር 1 ዓመት ልጄ ሄደ፣ ልጄ አወራ፣ ልጄ አስነጠሰ። ኤቭሪ ኤቨንትን ሞኔታይዝ ማድረግ ውዶቼ አሪፍ አይደለም? እኔ ፍቅሮች ኤኒዌይ ይህንን ካወራን በኋላ በአክቱ ግን ስለሚገደሉ ሴቶች ሴት ልጅ ወንድ ጋር ስትሄድ በህይወት የመምጣት ይኸውላችሁ፣ ይሄ የቲክቶክ ሻፕ ዕቃ ነው። ቴብሉ ሙሉ ካያችሁ እንዳደነግጡ ይሄ ቴብል ሙሉ የቲክቶክ ሻፕ ዕቃ ነው። አስተዋቂልኝ ብሎ የላኩልኝ ምን እንደማስተዋወቅ ራሱ ግራ ገብቶኝ ትቼዋለሁ። ብታዩት ሙሉ ቴብል እንደ ሆርደር ሾ አይታችኋል? የአሜሪካ አሮጊቶቹ ዕቃ የሚሰበስቡት ደስ አለኛል። ኤኒዌይ ባክቱ ቁም ነገሩ ወንዶች ይጠሩሽና ነይ በርዝዴሽን ላክብርልሽ፣ ነይ ደስ የሚል የፍቅር ጊዜ አብሬሽ ማሳለፍ ፈልጋለሁ፣ ነይ ልምከርሽ፣ ነይ አብሬሽ መሆን ፈልጋለሁ፣ ነይ ብላ እኛ ሴቶች መወደድ መቼም ብርቃችን ነው። ልንወደድ ነው ብለን ልክ ስንሄድ በህይወት አንመለስም። አንዳንድ አጋጣሚዎች ላይ በህይወት አንመጣም። በህይወት ሳንመጣ ስንቀር ደግሞ ምን ሆና ነው ሲባሉ ከፎቅ ዘለለች እያሉ ነው ውዶቼ። ይሄ ነገር ግን አያሳስባችሁም? አያሳስብሽም? አሁን አፓርትመንት የሚኖር ወንድ ጋር እንዳትሄጂ፣ መሬት ላይ የሚከራይ ወንድ ጋር ሂጂ ለወደፊት። ቢኮዝ ሴቶቹ እንዳለ ስፓይደርማን ሆኑ እኮ ሊባል አሁን እኮ 5/6ኛዋ ሴት እኮ ነው። ታዲያ 5/6ኛዋ ሴት ነው ከፎቅ ዘለለች የተባለ። ጃኒም ተዋሽቶባት ነበረ እንደምታስታውሱት። ራሴን አጠፋለሁ እዘላለሁ ስትል ያስጓት። ጃኒም ተዋሽቶባት። ጃኒም ስፓይደር ውመን ሆና ነበር። ያ ከፎቅ እዘላለሁ ራሴን አጠፋለሁ ብላ ከፎቅ እዘላለሁ ብላ ከዛ በሩን ሰብሬ ከፍቼ ያስኩት። ተጠንቀቁ፣ አባቴ ነው ተጠንቀቁ። ወንዶች ስፓይደር ውመን እየመሰልናቸው ነው። እስቲ ትሰበራለች አትሰበርም እያሉ ከፎቅ እየለቀቁና ከፎቅ በእውነት ከፎቅ ይለቁንና ኦፕስ ይላሉ። ከዛ እሷ ናት ራሷን ያወረወረችው። ፋሽን ነው፣ አዲሱ ፋሽን ነው። በእውነት ላይ የዛሬ 5-6 ዓመት ነበር የተጀመረው። አሁን ግን በጣም ፋሽን ሆነ። እየሳኩ ብነግርሽ እንድትጠነቀቂ ነው እናቴ። ልሳም ሄጃለሁ ብለሽ ሞተሽ እንዳትመጪ እናት። በሳጥን ለእናትሽ እንዳትላኪ ብዬ የኔ ፍቅር። በሳጥን ኪዩት እሺ፣ አታምሪም። የሬሳ ሳጥን ውስጥ አታምሪም። አባትዬም አታምሪም፣ ደገፋይም አታምሪም። በሬሳ ሳጥን ውስጥ አታምሪም። ይቅርብሽ፣ ኑሪ።
የኔ ማር ይሄ እኮ በገንዘብ እኮ ምክር ነው። ቢኮዝ ቺኮቹ እየተወረወሩ ነው። አሁን በጣም የምታምር ልጅ ጓደኞቿ በጣም እያለቀሱ ነው እና እየዋትና ያሳዝናል።